ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑኑ ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ይህ አዋዜ ልዩ ትኩስ ነው። ግሪንላንድን ወደ ሀገራቸው በጊዜ መጠቅለል ያለባቸው ከሁለቱ አስፈሪ ኃይሎች ማለትም ራሽያና ቻይና ለመታደግና በዚህም የአሜሪካ ብሔራዊ ደህንነትን ለማረጋገጥ ብሎም በተዘዋዋሪ ኔቶንም ለማፈርጠም ነው ፕሬዚደንት ዶናልድ ትራምፕ እንደሚናገሩት። ፕሬዚደንት ዶናልድ ትራምፕ ይህን አስመልክተው ከሰጧቸው መግለጫዎች አንዱም የግሪንላንድ ዙሪያ ውሃ በራሽያ ግዙፍ ተዋጊ መርከቦች ዲስትሮየርስና ግዙፋን ሰርጓጆች ተሞልቷል ነበር ያሉት። ቢቢሲ ይዞት የወጣ የራሽያ ጋዜጣ ሮሲስካያ ይህን በተመለከተ ይዞት የወጣው መጣጥፍ ግን ትራምፕ እንደሚሉት ራሽያ ግሪንላንድ ላይ ተቀደምኩ የሚል ስሜት የላትም። ይልቁንም ዶናልድ ትራምፕን እሰይ አበጁ ሁኑበት ስትል ታበረታታለች ይላል። በአሜሪካው ፕሬዝደንት ታሪካዊ እመርታ ፊት እንቅፋት የሆነው የዴንማርክ ግትርነትና የአሜሪካ ወዳጅ ተብዮች እንግሊዝና ፈረንሳይን ጨምሮ በጀ የማይሉ የማይታረቁ የአውሮፓ ሀገራት የስላቅ የትግል አንድነታቸው ነው ሲል ይጀምራል ጋዜጣው ሲጽፍ። ሲቀጥልም አውሮፓ ትራምፕ እያራመዱ ያሉትን የአሜሪካንን ታላቅነት አትፈልግም፣ አያስፈልጋትም። ብራስልስ የአሜሪካኖ ፕሬዚደንት በመካከለኛው ዘመን የፓርላማ መቀመጫዎች ምርጫ ላይ እሳቸውን በማስመጥ በሕይወታቸው እጅግ ታላቅ ከሆነው ውል እውን እንዳያደርጉ ያግዳቸዋል ብላ ትጠብቃለች ብሏል። አያይዞም ትራምፕ ግሪንላንድን እስከ አሜሪካ 250ኛ ዓመት የልደት በዓል ጁን 4 2026 ድረስ ጠቅለው የዩናይትድ ስቴትስ አካል ካደረጉም በታሪክ የአሜሪካንን ታላቅነት ያረጋገጡና ያንሰራፉ ሆነው ይታወሳሉ ብሏል። ሮሲስካያ ጋዜጣ ጽሑፉን ሲያራዝም አሜሪካ ግሪንላንድን የግዛቷ አንዱ አካልና አምሳል ካደረገች በቆዳ ስፋቷ ካናዳን በመብለጥ ከራሽያ ቀጥላ የምድራችን ሁለተኛዋ ግዙፍ አገር ትሆናለች። ይህ ማለት ለአሜሪካውያን አብርሃም ሊንከን በ1862 ባርነትን ካስወገዱበት ወይም ናፖሊዮን በጦርነት ከተቆጣጠራቸው የግዛት ምርኮችን ከመሳሰሉም ፕላኔታዊ ገድሎች ጋር የሚስተካከል ነው ብለዋል። ዕድሜ ለትራምፕ ግሪንላንድ የአሜሪካ አካል ከሆነች የአሜሪካ ሕዝብ መቼምና ለዘላለም በእርግጠኛነት ይህንን ድል አይረሳም ብለዋል። ጋዜጣው ለፕሬዚደንት ዶናልድ ትራምፕ ምክርም ለግሷል። ከዓላማዎ ቀኝ ኋላ ዞር አይታጠፉ የሚል። የአሜሪካው ፕሬዚደንት ግሪንላንድን በተመለከተም ካላቸው ዓላማ ማፈግፈግ አደገኛ ነው። ምክንያቱም ሚድተርም በሚባለው የፓርላማ ወንበሮች ምርጫ ወቅት ሪፐብሊካን ፓርቲን በማዳከም ዲሞክራቶች የበዙበት ኮንግረስ እንዲቋቋም አድርጎ መዘዙ ለዶናልድ ትራምፕ ይተርፋል ብለዋል። በነገራችን ላይ ዶናልድ ትራምፕም በሚድተርም ምርጫው ዲሞክራቶች ብዙ ወንበር ካሸነፉና በኮንግረስም ሆነ በሴኔት ያላቸውን ውክልና ካበዙም እሳቸውን ለሦስተኛ ጊዜም በመክሰስ ሥልጣናቸውን ሊያሳጧቸው እንደሚችሉ ዶናልድ ትራምፕ ለሪፐብሊካን አጋሮቻቸው ማስጠንቀቃቸው ይታወቃል።
ከምርጫው በፊት አለ ጋዜጣው ትራምፕ ግሪንላንድን ወዘቀሊጦሙ ማድረግ ቢችሉም የፖለቲካው አቅጣጫ ይቀየራል ብሏል። በሌላ አነጋገር አለ ሲያብራራ ዶናልድ ትራምፕ የሚጠቅማቸው ግሪንላንድን በመጠቅለል ሐሳባቸው መግፋት ነው ብሏል። ዳንኤል እንግዲህ ጋዜጣው የራሽያ ጋዜጣ ነው። የመንግስትንም አመለካከት የሚያንጸባርቅ ነው። ስለዚህ ዶናልድ ትራምፕ ግሪንላንድን መጠቅለል አለብኝ ወደሚል አቋም እንዲገፉ ያደረጋቸው ዋናው ምክንያት አሁን የአርክቲክ የምንለው በረዶ እየቀለጠ ራሱ አርክቲክ በጠቅላላው አርክቲክ ከፍተኛ የተፈጥሮ ጋዝና ነዳጅ፣ የአሳ ሀብት እንዲሁም ደግሞ የእስከዛሬውን የምንድነው የመርከብ ጉዞ የሚያሳጥሩ አዳዲስ መንገዶች እየወጡበት የሚገኝ በመሆኑ ቀጣዩ ፍልሚያ አርክቲክ ነው የሚባለው። ስለዚህ ደግሞ ይቺ ደሴት የምድራችን ትልቋ ደሴት በዩናይትድ ስቴትስ አሜሪካና በአርክቲክ ዋልታ መካከል የምትገኝ ናት። ስለዚህም ዶናልድ ትራምፕ ይቺ በነዳጅና በማዕድን ሀብቷ በተለይ እጅግ ለቀጣዩ ዘመን ቴክኖሎጂ ቁልፍ ግብዓት ያላቸው ሬር እርዝስ የሚባሉት የማግኔት ባህሪ ያላቸው ናቸው። እነዚህ ማዕድናት በስፋት እንዳሏት ይታመናል። ስለዚህ አሜሪካ ይችን ደሴት በግዢ መውሰድ ትፈልጋለች። አለበለዛ ወይ አሜሪካ ወይ ራሽያ ወይም ቻይና በእጃቸው ከማስገባት ወደኋላ አይሉም። ይሄ ሆነ ማለት ደግሞ እነዚህ የአሜሪካ ስትራቴጂክ ተፎካካሪዎች የአሜሪካ ደጃፍ ላይ መጡ ማለት ነው። ስለዚህ ይሄ የአሜሪካንን ብሔራዊ ደህንነት አደጋ ላይ የሚጥል ስለሆነ ግሪንላንድን የአሜሪካ አካል ማድረግ የማይታለፍ የግድ ነው የሚል የዶናልድ ትራምፕ አቋም። ስለዚህ አውሮፓውያኖች ደግሞ ይህንን በመረዳት አሜሪካ ይችን ደሴት በግዢ እንድታገኝ ዴንማርክ ከአሜሪካ ጋር ተቀምጣ ከራሷ ከዚህ ከፊል ራስ ገዝ ነው ከእነሱ ጋር መክራ ዋጋ ተተምኖ በግዢ መልክ ወደ አሜሪካ እንድትተላለፍ እንዲያደርጉ በተለይ 8 ሀገሮችን እንዲያሏቸው እንግሊዝ፣ ፈረንሳይ፣ ጀርመን፣ ኔዘርላንድ፣ ኖርዌይ፣ ጀርመን እነዚህ ወደ 8 ሀገሮች በኔቶ ስም የቅኝት ተልዕኮ በሚል ወደ ደሴቷ 15 የሚደርሱ ወታደሮችን ለአብነት ልከዋል እና ይሄን ማድረጋቸው በጣም ያስቆጣቸው ዶናልድ ትራምፕን። ስለዚህ እነዚህ 8 ሀገሮች ላይ አሁን ከጥር ወር የመጨረሻ ሳምንት የሚጀምር የ10% ታሪፍ ጥለዋል። ይሄ የ10% ታሪፍ ደግሞ አስተምሯቸው የሚያደርሰው ኪሳራ ቆንጥጧቸው ዴንማርክን ገፍተው እሺ አሰኝተው ውሉ እንዲፈጸም ካላደረጉ ግንቦት አጋማሽ ላይ ደግሞ 10% የነበረው ወደ 25% ይጨምራል። ይሄም ኦልሬዲ የአውሮፓ ህብረት ላይ ካለው የ15% ታሪፍ ጋር ስትደምረው ወደ 40% ማለት ነው እና ይሄ በሁለቱ ሀገሮች መካከል ኦልሞስት ምንም አይነት የንግድ ልውውጥ እንዳይደረግ የሚያደርግ ብቻ ሳይሆን በእነዚህ በሁለቱ የአትላንቲክ ባሻገር አገራት ወይና አህጉራት መካከል እስከዛሬ ጸንቶ የቆየው ግንኙነት በኔቶ ውስጥ የሚገለጸው የቃል ኪዳን አጋርነት ሊፈርስ ይችላል። ዶናልድ ትራምፕ 10% አጽንተው አውሮፓ የሚወስደው አጸፌታ አይተውና እንደገና ደግሞ ወደ 25% የሚጨምሩት ከሆነ የኔቶ ዕጣ ፈንታ መፈራረስ እንደሚሆን ብዙዎቹ አምነዋል። ዶናልድ ትራምፕ ዛሬ በሰጡት መግለጫ ከዚህ ከጣሉት ታሪፍ ወደኋላ እንደማይሉና በቃላቸው መሠረት እንደሚያስፈጽሙ ገልጸው ግሪንላንድ ላይ ያላቸው አቋም
በግሪንላንድና በኔቶ መፍረስ መካከል ምርጫ እንደሚያስቀምጥ ይገባኛል ማለታቸው ተጠቅሷል። በሌላ አነጋገር የግሪንላንድን የአሜሪካ አካል የማድረግ ዓላማቸውን ለማስፈጸም ታሪፋቸውን አጠናክረው እንደሚቀጥሉና ወደኋላ እንደማይሉ መግለጻቸው ኔቶ ቢፈርስ እንደሚመርጡ የሚያሳይ ነው ዳንኤል። ስለዚህ አሁን የሰማው በሞስኮ የቢቢሲ ዘጋቢ ነው ይህን ያቀረበው። ዶናልድ ትራምፕ ግሪንላንድን አሜሪካ መቆጣጠር አለባት የሚሉበት አንዱ ዋና ምክንያት በራሽያ እንዳትወረር የሚል ነው። ራሽያ ልትወስዳት ትችላለች የሚል ነው። በግሪንላንድ ዙሪያ የራሽያ ዲስትሮየርስ እና ሰብመሪንስ ሰርጓጆች ይተረማመሳሉ በማለት ራሽያ ትልቋ ስጋት መሆናቸውን ገልጸዋል። ራሽያ ግሪንላንድን ለመውሰድ ፍላጎት ያላት መሆኑን የእሷ ፍላጎት እንዳስገደዳቸው ገልጸዋል ይላል ጋዜጠኛው ማለት ነው። ታዲያ እሳቸው የሚሉት ይሄ ከሆነ ሞስኮ የዶናልድ ትራምፕን አቋም ልትቃወም ነው የሚገባው ልትደግፍ የሚል ጥያቄ ያነሳና ነው ይህን የሚያቀርበው። ሞስኮ ተመችቷታል። ፕሬዚደንት ዶናልድ ትራምፕ በታሪክ በአሜሪካ ታሪክ ውስጥ ከነ አብርሃም ሊንከን ጋር እኩል የሚያቆማቸው ታላቅ ነገር ለአሜሪካ ሊያደርጉ አፋፍ ደርሰዋል። ይሄንን እየከለከሏቸው ያሉት እያደናቀፉ ያሉት ወዳጅ ቢሏቸው እንግሊዝና ፈረንሳይ ሳይቀር አውሮፓውያኖች ናቸው። ለዚህ መበገር የለባቸውም። እንደውም ከአሜሪካ 250ኛ ዓመት መከበር ጋር እኩል መረጋገጥ ያለበት ነገር ነው በማለት ሞስኮ ደጋፊ ሆና መገኘቷን ነው የሚገልጸውና በሌላ አነጋገር ዶናልድ ትራምፕ ይችን ደሴት ለመውሰድ መፈለጋቸው ራሽያ ደግሞ ዩክሬን ላይ ያሉ ጥቅሞቿን ዩክሬን ላይ የምታካሄደውን ጦርነት ትክክለኛና ከብሔራዊ ደህንነቷ አኳያ የሚታይና እስከ መጨረሻው የምትፈልገውን ውጤት በዚህ በኩል ለማምጣት በሞራል እንድትነሳሳ ያደረገ መሆኑን ያትታል። ዳንኤል ዓለም ዶናልድ ትራምፕ ግሪንላንድን የሚጠቀልሉበት ምክንያት በአውሮፓውያኑ እይታ ምን ያህል አሳማኝ ነው? ወይም ደግሞ ትራምፕ እንደሚሉት ግሪንላንድን የሚጠቀልሉበት አንደኛው ምክንያት ኔቶን ለማፈርጠም ከሆነ አውሮፓውያኑ ለምን ይቃወማሉ የሚል ጥያቄ አያስነሳም ወይ? እንግዲህ በአጠቃላይ እስከዛሬ በምናውቀው በችብ ከዶናልድ ትራምፕ መምጣት ጋር ዓለም ስር ነቀል በሆነ መልኩ እየተለወጠ ነው። ዶናልድ ትራምፕን እጣ ፈንታዊ ሰው ናቸው። አንዳንድ ጊዜ ታሪክ ከሰዎች በላይ ነው። እውነቴን ነው የምነግርህ። ሰዎች ሁሌ የሚጠቅመንን አይደለም የምንመርጠው። ሰዎች የማይጠቅማቸውን ሊመርጡ ይችላሉ። አሁን ስለ ዶናልድ ትራምፕ አስተያየት ለመስጠት አይደለም። ነገር ግን ከዶናልድ ትራምፕ መምጣት በፊትና ከዶናልድ ትራምፕ መምጣት በኋላ ዓለም በፍጹም አንድ አይነት አትሆንም። ይህን ካልኩ በኋላ ከዚህ በፊት የምናውቀው ወይም ደግሞ ቢያንስ በቅርቡ ጆ ባይደን የምዕራብ ቫሊዩ ጠበቃ ሆነው ነው አይደለ ከውጊያ ሲያደርጉ የነበሩት የዩክሬንን ጦርነት። ያልሰጡት ነገር፣ ያላፈሰሱት ገንዘብ፣ ያልተላከ መሳሪያ የለም። በአጠቃላይ ኔቶን አንድነቱን እና ጥንካሬውን በመፍጠር ትልቅ ሚና እዚህ ማድረሳቸውን በኩራት ነበር ጆ ባይደን የሚናገሩት። ለምን? ሕግ ላይ የተመሰረተው የምዕራባውያን ዲሞክራሲያዊ አይዲያ ወይም ስርዓት እስካሁን ዓለምን ሲያስተዳድር ቆይቷል። አሁንም እሱ መቀጠል ወይም መጥፋት ነው ያለበት እንጂ ራሽያና ቻይናን የመሳሰሉ በአሜሪካን በጆ ባይደን አገላለጽ እንደዚህ ቶታሊታሪያን
አምባገነን የሆኑ ኃይሎች አዲስ የዓለም አዲስ ምንድነው የስልጣን የኃይል ማማዎች እና ዓለም እርስ በርስ እየተደራደረች የምትኖርበት አንድ ወገን ወይም አንድ ክፍል ብቻ ቀሪውን ዓለም ላይ የማይንሰራፋበት ሀገራት በራሳቸው ባህል፣ በራሳቸው ፖለቲካዊ ባህል፣ በራሳቸው መንገድ ሌላ ተቺ ክፍል ዲሞክራሲ አይደለችም፣ የሰብአዊ መብት አልተከበረም፣ ገለመሌ የማይላቸው ገብቷል። ለምሳሌ ኢራንን ብትወስድ ኢራን የራሷ ዲሞክራሲ አላት፣ የራሷ ፕሬዚደንታዊ ምርጫ አላት። ሀገሪቱን የሚመራው መንፈሳዊ መሪ ነው። ፊኒሽድ። ቻይና ኮሚኒስት ፓርቲው አለ። ኮሚኒስት ፓርቲው ከተወሰኑ ከ4 ዓመት አንድ ዋተበር ተሰብስበው ቀጣዩን መሪ ይመርጣል። ፊኒሽድ። ራሽያ ደግሞ ባላት የምርጫ ሂደት ማነው ፕሬዚደንት ቭላዲሚር ፑቲን ለ5ኛ ጊዜ ያሸነፉበት የምርጫ ሂደት አላት። ዛሴት ምን አገባው አሜሪካ፣ ምን አገባው አውሮፓ፣ ሌላ። ይሄ የራሽያኖች ጉዳይ። ለራሽያኖች ይመቻቸዋል፣ ባህላቸው ይሄ ነው። ለቻይኖች ይመቻቸዋል፣ ዘይቤያቸው ይሄ ነው። ለኢራኖች ይመቻቸዋል፣ ይሄ ነው መንገዳቸው፣ ይሄ ነው እምነታቸው፣ ይሄ ነው አስተምሯቸው። ስለዚህ የለም እንደሱ አይደለም ምርጫው ወይም ደግሞ መሆን ያለበት መሄድ ያለባችሁ በዚህ መንገድ ነው፣ እነዚህ ነገሮች መሟላት አለባችሁ፣ እነዚህ ነገሮች ከሌሉ አምባገነኖች ናችሁ፣ እንደዚህ የሚል ሌላ ኃይል ከቶም ወደፊትም ሊኖር አይችልም። የእሱ ገንዘብ ዓለምን የሚገዛበትም ጊዜ ማክተም አለበት። የአሜሪካ ዶላር የዓለም ዶላር ሆኖ የዓለም ተቀማጭ ሪዘርቭ ወይም በአጠቃላይ ኢኮኖሚውን ዓለም የሚያሰላው በአንድ ሀገር ገንዘብ መሆኑ አሜሪካ ያለምንም ኪሳራ የእሷን የኑሮ ውድነት ሁሉ እኛ ሌሎቻችን ከፋይ የሆንን ዓለምን በማዕቀብ የገዛ ገንዘባችንን ሴንትራል ያለው ዶላር ስለሆነ በሷ ባንኮች የሚያልፉ ገንዘባችንን እየያዘች ፍዳ የምታበላበት ምንም ምክንያት የለም። ኢትስ ኦቨር። ስለዚህ የገንዘብ ስርዓቱም መብዛት አለበት። ሀገሮች እርስ በርስ እንደገና ደግሞ በቡድን እንደ ብሪክስ በመሳሰሉት ዲዶላራይዜሽን መቀጠል አለበት እና ኦልሞስት ዓለም ከምዕራባውያን ማናለብኛዊ አገዛዝ ነፃ መውጣት አለበት የሚል ካምፕ ነው የነ ቭላዲሚር ፑቲን እና ቻይና ግንባር ማለት ነው። ሶ ጆ ባይደን ምን አይነት ጦርነት ነበር ሲያካሄዱት? ፖይንት ኦፍ ኢንፍሌክሽን። የምዕራብ ስልጣኔ በከፊል የነ ፑቲንና የነ ሺን ባለብዙ ዋልታ የሚባል ስርዓት የአውሮፓ ስርዓት ደግሞ በዚህ በኩል ሆነ መቀጠል አይችልም ነው ያሉት። ወይ የአውሮፓ ስርዓት ሙሉ በሙሉ በፊት ከነበረው በላይ ሆኖ ይቀጥላል፣ ህግ ላይ የተመሰረተው የአሜሪካና የአውሮፓ የምዕራባውያን ይቀጥላል፣ አለበለዚያ ይጠፋል እንጂ መቻቻል ብሎ ነገር የለም በሚል ነበረ ሁኔታዎች ገፍተው ከሄዱ እስከ አርማጌዶን ልንሄድ እንችላለን ያሉት ማለት ነው። ተመልከት። ስለዚህ እንግዲህ ያቺ የነበረችው አሜሪካ ርዕዮተ ዓለም ድሪቭን ነበረች ማለት ነው። ዲሞክራሲ ማለት ነው፣ ህግና ስርዓት ላይ የተመሰረተ ማለት ነው። ኦኬ። አሁን አሜሪካ መሪ ቀየረች። የተቀየሩት ሰው ዶናልድ ትራምፕ ይባላሉ። ዶናልድ ትራምፕ አሁን በዛ ሰሞን የቬኔዙዌላውን ፕሬዚደንት በኮማንዶ ኦፕሬሽን ከመኝታ ክፍላቸው አስይዘው ለአሜሪካ ውስጥ ለፍርድ ያቀረቡ ናቸው። ቀጥለው ዶናልድ ትራምፕ አሁን በቅርቡ ጋዜጠኞች ጠይቋቸው ነበረ። ሲጠየቁ ወይ የዓለም ስርዓት የሚባል አለ፣ የዓለም ስርዓት የተለየ ጉዳት ሊኖረኝ አይችልም፣ ነገር ግን የምመራው በራሴ ግብረ ገባዊነት ነው ብለዋል። ማለት የዓለም ስርዓት የምንለው እንግዲህ በዚህ በተባበሩት መንግስታት በኩል የሀገራት ሉዓላዊነት፣ የሀገራት የግዛት አንድነት፣ በሀገራት መካከል ሊኖር የሚገባው ዲፕሎማሲያዊ ግንኙነት፣ በሀገሮች መካከል ያለው ችግር እንዴት በተባበሩት መንግስታት እንዴት መፈታት እንዳለበት እንደዚህ የሚደነግግ ነው እና ዶናልድ ትራምፕ
ወይም እኔ የዓለም ወርልድ ሲስተም የሚባለው ነገር አያስፈልገኝም። ምክንያቱም እኔ ስጋት አይደለሁም። ነገር ግን አሜሪካንን የምመራው በእኔ ግብረ ገብነት ነው ብለዋል። ማለት እሳቸው ሞራሊ ጥሩ ነው መጥፎ ነው ብለው በሚያምሉት ነው የሚመሩት። ስለዚህ ለምሳሌ ምን ማለታቸው መሰለ? ለምሳሌ የዓለም አቀፍ ሕግ ግሪንላንድን ከመሬት ተነስተው ሽጡልኝ ወይም አለበዛ ወግቼ ወስዳታለሁ ለማለት አይፈቅድም። ምክንያቱም ግሪንላንድ በግዛትነት የምትታወቀው የዴንማርክ ናት። የግሪንላንድ ነዋሪዎች ደግሞ የዛች ሀገር ዜጎች ናቸው። ስለዚህ በመጨረሻ ሁኔታው ውሳኔ ቢያስፈልግ ይሄን የሚወስኑት በቁጥር 57,000 የሆኑት የግሪንላንድ ደሴት ነዋሪዎች ናቸው። የግሪንላንድን ዕጣ ፋንታ የሚወስኑት ማለት ነው። ይሄ አሁን ዶናልድ ትራምፕ የገነጠሏት አሜሪካ ብቻ ናት የማይገባት። አሁን እየተረዳኝ ነው ዳንኤል። ቀሪው አውሮፓ ግን የሚያምነው ይህንን ነው። ለምሳሌ ታይዋን ላይ ብትወስድ ቻይና የግዛት አንድነት የግዛት አካል ነች ነው አይደል የምትለው። ነገር ግን የግዛት አካልሽ ብትሆንም የታይዋንን ዕጣ ፈንታ መወሰን የሚችሉት ታይዋናውያን ናቸው እንጂ አንቺ አይደለሽም። የታይዋን ዜጎች ከቻይና ጋር መኖር ይፈልጋሉ ወይ በሚሰጡት ምርጫ ይገለጽ። አዎ ካሉ ያለምንም ጦርነት ያለምንም ችግር ቻይናና ታይዋን ይቀላቀላሉ። የታይዋን ዜጎች ደግሞ አይ እኛ ራሳችን ሆነን ታይዋናውያን ሆነን እስካሁን እንደኖርነው በነፃነት ራሳችን ሆነን ነው መኖር የምንፈልገው፣ የቻይና አካል መሆን አንፈልግም ካሉ ደግሞ ያ ነው መብታቸው። ቻይና ይህንን አልቀበልም ብላ ምንም አይነት እርምጃ መውሰድ አትችልም። ስለዚህ ቻይና ታይዋን ላይ ወታደራዊ እርምጃ መውሰድ አትችልም። ብትወስድ ቢያንስ አሜሪካ ዝም ብዬ አልመለከትም የሚል ፖሊሲ ነው ያላት። ስለዚህ ከአሜሪካ ጋር ደግሞ የኔቶ አባል ሀገራትን ተከትለው የሚሄዱ ናቸው። አሁን የተፈጠረው ነገር ምንድን ነው? ከአሜሪካ በስተቀር ያሉት ቀሪዎች የኔቶ አባላት ወይም አውሮፓውያኑ አስደንጋጭ ነገር የመጣባቸው አሁን ጉዳዩ የራሱ የኔቶ አባል የሆነችው የዴንማርክን ግዛት ዶናልድ ትራምፕ ለአሜሪካ ብሔራዊ ደህንነት ያስፈልጋል፣ ስለዚህ መውሰድ እፈልጋለሁ፣ ሽጭልኝ አሉ። የለም ግሪንላንድ አትሸጥም አለች ዴንማርክ። የኒውዚላንድ ምንድነው የደሴቱ ነዋሪዎችም አሉ ከቢራ አስገዘነች ወይም መሸጥ አለባት። እኔ የግድ እሷን ግዛት ለአሜሪካ ደህንነት ታስፈቅድም አልኩ፣ ማድረግ አለብኝ። የመጨረሻ ነገሮች የማይሆኑ ከሆነ ደግሞ ወታደራዊ እርምጃ ልወስድላችሁ አልችልም አሉ። ስለዚህ ነው የምፈልገው ለመግዛት ነው። በሙሉ የእናንተ የአውሮፓ ሀገሮች አሳምናችሁ በግዢ እንዲሰጠኝ እስክታደርጉ ድረስ 10% ታሪፍ ጥልባቸዋለሁ አሁን ከዚህ ወር መጨረሻ ገደማ። ያ ደግሞ ካልሆነ 25% እጨምርበታለሁ እስከ ግንቦት መጨረሻ በማለት እጅግ ከባድ የሆነ ውሳኔ ወሰዱ። ቢሊዮን ዶላሮችን የሚመለከት እና የፖለቲካ መዘዝ ያለው ነው። ራሱስ ኔቶ ማለት ምን ማለት ነው? ኔቶ ማለት አንዱ አባል ሀገር ሲጠቃ ሁሉም ከዛ አባል ሀገር ጎን ቆመው ይዋጋሉ። አንቀጽ 5 አሁን ለምሳሌ ዴንማርክ በአንቀጽ 5 መሰረት የግሪንላንድ የሚባለው ግዛቷ የወረራ አደጋ ውስጥ ተጋርጧል አይደለም? እና ኔቶ ባለው መርህ መሰረት በአንቀጽ 5 አሜሪካንን ሊወጋ ነው። አየህ፣ ኔቶ እንደ ድርጅት በዋነኛነት በጠላትነት ያስቀመጣት እውነቱን ለመናገር ራሽያን ነው። ቻይናን ደግሞ በስጋት መልክ ነው ያቀረባት። ለእነዚህ ኃይሎች የተቋቋመ ነው። አሁን ኔቶ በኔቶ ላይ ነው የተነሳው። ስለዚህ ይህንን አውሮፓውያኑ መቼም እና ከቶም ልንቀበለው አንችልም። እስከ ዛሬ ኖርንበትንና የተዋጋንለትን የዓለም
የምዕራባውያንን ስልጣኔ በሕግ ላይ የተመሠረተ የዓለም ስርዓትን ገደል ግባ የሚል ስለሆነ እንግዲያውስ እኛ የራሳችንን የኢኮኖሚ እንዲሁም ሌሎች አሜሪካንን መቅጣት የምንችልባቸውን መንገዶች ማሰብና እስከ መጨረሻው መሄድ አለብን እንጂ እሳቸው ፊት ልንበረከክ አይገባም የሚል አቋም ይዟል። አሁን በዚህ መሃል ራሽያ ያላትን አመለካከት ጋዜጣው በግልጽ አስቀመጠል ማለት ነው። ዶናልድ ትራምፕን ግፉበት፣ ግሪንላንድን በእጅዎት ያስገቡ፣ አውሮፓ አገሮ ታላቅ እንድትሆን አይፈልግም፣ የእርሶን ዓላማ ይቃወማል። ስለዚህ ግሪንላንድን በመጠቅለል ፊት ለፊትዎት የሚጠብቀዎትን የታላቅነት ዕድል እንዳያመልጦ በማለት ይናገራል። በሌላ አነጋገር ራሽያ በጠላት አድርጎ የመደባት ኢቭን ከሶቪየት ኅብረት መፍረስ በኋላ እንኳ አሁንም ጠላት አድርጎ መድቦ በዚህ በዩክሬን ላይ ብዙ መስዋዕትነት ያስከፈላት የሰሜን አትላንቲክ የጦር ቃል ኪዳን ድርጅት እንደ ቡትቶ ጨርቅ ብትክትኩ የሚወጣበትን ሁኔታ እየፈጠረ ያለ ስለሆነ የግሪንላንድ ጉዳይ ራሽያ ከፍተኛ ደስታ ላይ መሆኗን ያመለክታል የጋዜጣው ዘገባ። ዓለም ዶናልድ ትራምፕ ግሪንላንድን በግዢ የሚወስዱበት አጋጣሚ ካለ ሌሎች ሀገራትስ ግሪንላንድን በተሻለ ዋጋ የሚገዙበት አጋጣሚ ሊፈጠር አይችልም ወይ? ኢንተረስቲንግ ጥያቄ ነው። ግን እንዴት መሰለም ያው ዴንማርክና ግሪንላንድ አቋማቸውን የአውሮፓም አቋም ይሄ ነው። የፕሪንሲፕል ጉዳይ ነው። ግሪንላንድ አትሸጥም ብለዋል። በቃ በሌላ አነጋገር ዜር ኢዝ ኖ ዌይ ግሪንላንድ አትሸጥም። ይህን አይነት ነገር ቢቀበሉ አሁን እነሱ ተወያይተው አውሮፓውያኖቹ ብዙ ነገር አገናዝበው ግድ የለም ይሂድ የወንድ መውጫ እንፈልግ። ለምሳሌ ግሪንላንድን ልክ እነ ራሽያ ሊወስዷት እንደሚችሉ የዶናልድ ትራምፕን የአንበሳ ንግግር ሰምተን ልክ ነው እንበልና የግሪንላንድ የአሜሪካ አካል መሆን በተዘዋዋሪ ኔቶን የሚያጠናክር ነው ብለን ይህን ክፉ ጊዜ እንለፈው እና የጠላት መጠቀሚያ እንሁን የነ ራሽያ ቢያንስ በዩክሬን ጉዳይ ላይ ከሳቸው የሚጠበቀውን የደህንነት ዋስትና ይስጡን ወደሚል ተሸናፊነት ቢመጡ ዳንኤል፣ ያንተም ጥያቄ ይመስለኛል ሌሎች እንግዛ የሚሉ ኃይሎች መምጣት አይደለም ትልቁ ስጋት። በዚህ ረገድ ሌሎች ልግዛ ሊሉ የማይችሉበት ሁኔታ አለ። ምሳሌ ይህ አይደለም ትልቁ ስጋት። ከዛ በኋላ አቅም ያላቸው ሀገሮች በተመሳሳይ ውሻ በቀደደው ጅብ ይገባል ነው ይባላል። በተመሳሳይ መንገድ ለብሔራዊ ደህንነት ባለው አስፈላጊነት ወይም ደግሞ ለእኔ ስትራቴጂካዊ ጠላት መጠቀሚያ ሊሆን ይችላል በሚል ስጋት መነሻነት የትኛውንም ሀገር ከእነሱ ጋር የተቃረበን ሀገር ሽጥልኝ ሊሉት ነው ማለት ነው። ሽጥልኝ ሀገርህን በቃ ሽጥልኝና የዚያ እንትን ሁን፣ አለበለዚያ ግን የብሔራዊ ደህንነት ጉዳይ ነው፣ ጦር ላይ ላነሳ እችላለሁ የሚል ነገር ነው። ስለዚህ አውሮፓውያኖችም ይህን ከደገፉ ነገ ራሷን እንግሊዝ ልግዛሽ ብትል ሩሲያ አለም ለብሔራዊ ደህንነት ያስፈልገኛል ልክ ዶናልድ ትራምፕ የሄዱበትን ጌም ማለት ነው። ስለዚህ ይህንን አውሮፓውያኖች በደመ ነፍስ ኖ ወይ ይህን ሊያደርጉ አይችሉም። ስለዚህ በግሪንላንድ ምክንያት በአሜሪካና በአውሮፓ መካከል ያለው ፍጥጫ ዶናልድ ትራምፕ ገፍተው እስከቀጠሉበትና እስከተሳካላቸው ጊዜ ድረስ ሙሉ በሙሉ ኔቶን የሚያፈርስና በአሜሪካና በአውሮፓ መካከል ታላቅ ፍቺ የሚፈጥር የዓለማችን ሁኔታ ሌላ በጣም ልዩ በጣም የተለየ ገጽታ እየያዘ የሚሄድበት ዓለም አቀፋዊ ጉዳይ ነው ዳኒ። እና የመግዛቱን ነገር
ተቀባይነት ያገኛል ብዬ አላምንም። ነገር ግን ተቀባይነት ቢያገኝ በማንኛውም ምክንያት ለዶናልድ ትራምፕ ትልቅ ድል ነው። ለምን አትለኝም? ልክ እንደ አላስካ ማለት ነው። አላስካ የራሽያ አካል ነበረች። በአንድ ወቅት ላይ ራሽያ ወይም በዛ በኩል ያለ ባለስልጣን ሸጣት ለዛው ለአሜሪካ ማለት ነው። አሁን አላስካ ትልቅ ግዛት ነች። ለአሜሪካ በጣም አንድ ግዛት ናት። ውዝግብ የለውም። ለምን? በሽያጭ ነው የተካሄደው። በስምምነት ሻጭ ገንዘብ ፈልጎ ገዢ ገንዘብ ስላለው መሬቱን ገዛ ማለት ነው። ግሪንላንድ በተመሳሳይ ሁኔታ በሽያጭ ብትገባላቸው ለዶናልድ ትራምፕ ታሪካዊ ውርስ ስለተባለው ትልማቸው ትልቅ ነገር ነው። ምክንያቱም የአሜሪካ ግዛትነቷ ላይ ጥያቄ የሚያነሳ አይኖርም ማለት ነው። ለምን? ግዢ በፈቃደኝነት ሊፈጸም ነው። በሻጭና በግዢ መካከል ባለ ፈቃደኛ ነው የተመሰረተው። አውሮፓና ግሪንላንድ ግን እምቢኝ ብለው ዶናልድ ትራምፕ የኃይል እርምጃ መውሰድ ካለባቸው አኔክስ አደረጉ ነው የሚባለው። ያችን ግዛት በጦር መሳሪያ አንበርክከው የአሜሪካ ግዛት አደረጉ ማለት ነው። ይሄ ቀጣዩ የአሜሪካ ፕሬዚደንት በዚህ ላይ ተመስርቶ አልቀበልም ብሎ ግዛቱን መልሶ ነፃ ሊያወጣ ይችላል ማለት ነው። አየህ፣ በግዢ ከሆነ ግን ግዢ በስምምነት የሚደረግ ስለሆነ ዴንማርኮች፣ ግሪንላንዶችና አውሮፓያኖችም ውሉ ሲደረግ ነበርን ብለው ፈርመው የሚሰጡ ስለሚሆን እንደ አላስካ ሁሉ ዘላለማዊ የአሜሪካ ግዛት የሚያደርጋትና ዶናልድ ትራምፕም የተመኙትንና ያቋመጡለትን የፕሬዚደንቶች ሁሉ ፕሬዚደንት የመሆን ታሪካዊ ውርስ ይኖራቸዋል ማለት ነው። በታሪክ ሲዘከሩ ይኖራሉ ማለት ነው። ስለዚህ ብትሸጥ ለአሜሪካ ግሪንላንድ ለአሜሪካ ብትሸጥ ሌሎችም በገንዘባችን እኛም መግዛት ስ ጥሩ ጥያቄ ያቀርብከው። በገንዘብ የምትገዛ ከሆነ ራሽያም ኦፈር ማድረግ ትችላለች። ፎርዛት ማተር ቻይና የአርክቲክ አገር አይደለችም። ከአርክቲክ ትርቃለች ቻይና። ነገር ግን ራሷን የአርክቲክ አቅራቢ ሀገር ብላ ነው የምጠራው። ስለዚህ የተሻለ ገንዘብ ደግሞ በአሁኑ ሰዓት ስላላት ከአሜሪካ 3 እጥፍ በሆነ መንገድ ግሪንላንድን ለመግዛት ሀሳብ ታቀርባለች። ዴንማርክና ግሪንላንድ ኦኬ እንሸጣለን፣ ነገር ግን አጫርተን ነው የምንሸጠው የሚል ጥያቄ ካነሱ ማለት ነው ዳኒ። ዞሮ ዞሮ የሚፈጥረው ፕሬሲደንስ የሚፈጥረው ምሳሌነት በጣም አደገኛ ነው ለዓለም። ግሪንላንድን አውሮፓያኖችም ሆኑና ዴንማርክ ወይም በፈቃደኝነት ይሸጣሉ የሚል ሁኔታ ግን የለም። ውሎ አድሮ ምናልባት ዶናልድ ትራምፕ በኃይል ግሪንላንድን ሊጠቀልሉ ይችላሉ። ዓለም፣ ለትንታኔው በጣም አመሰግናለሁ። መልካም አዳር ይሆንልህ። መልካም አዳር። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል።